ወይ ቡቡዬ እንግዲህ ዛሬ በአዲስ ጠብቁኝ ብሎ እንግዲህ ዛሬም ፊቷን አዙሮ እንግዲህ ጀርባዋን እያሳየን መጥቷል ማለት ነው። አንድ ነገር ልል ነው የመጣሁት እኔ ምክንያቱም እኔ ቪዲዮ አይቼ ነበር ቪዲዮ መስራት የምፈልገው ነገር ግን አንድ ነገር ልል ነው የመጣሁት። ምን ልላችሁ መሰላችሁ? ይችን ልጅ ፊቷን አዙሮ ነው ይዟት የመጣው። ዛሬ እንኳን ሀይሚናት አልልም እውነት ለመናገር ምክንያቱም አልልም ሀይሚናት አልልም ምክንያቱም አንደኛ ነገር ፀጉሯ ምናምን ያው ልብሷና ጃኬቷ አንድ ቢመስልም እንኳን ሀይሚናት ብዬ እንትን አልልም። ልጅቷ ግን የምትታወቅ ስለሆነች ነው ፊቷን አዙሮ ይዟት የመጣው ቡቡ። አሁንም እየሰሩ ያሉት ሌላ ነው። ትርፍ ነገር አትናገሩ። ምንም ትርፍ የሚያናግር ነገር የለውም። ማታ ቪዲዮውን አይታችሁ ሰምታችሁ ከዛ በኋላ ለመተቸትም ለመናገርም እንትን ትላላችሁ ብዬ አስባለሁ። የሰውን ልጅ ስድብ ያጠነክረዋል እንጂ አንገቱን አያስደፋውም። እናንተ ግን ከስር ኮሜንት የምትጽፉት እንትን ይላል። ሀይሚና ቡራን ታያላችሁ መጨረሻውን ሳታዩ ዝም ብላችሁ ሰውን ባትተቹ አሪፍ ነው ባይ ነኝ። እንግዲህ ቡቡን ቪዲዮውን ለቆት አይተን ማታ እንፈርዳለን እላለሁ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው አለው። ከኔ ሁሉ ሰላም ነው፣ ሁሉ መልካም ነው። ሰላማችሁ በዚህ ይበልልኝ። በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሼር ማድረጋችሁን አትርሱት። እንግዲህ ቡቡ እንግዲህ በቲክቶክ ባይ ባይ የሚል ሙዚቃ ለቆ ነበረ። ከትንሽ ደቂቃዎች በኋላ ባይ ባይ የሚል ሙዚቃ ለቆ ነበር ማለት ነው። እንግዲህ ያንን ባይ ባይ ልብሽ አታሎኝ ነው ምናምን የሚል ሙዚቃ ለቆ አይቼ ነበረ እና እንዲሁም ቪዲዮውን አውርጄዋለሁ። እንዲሁም ወደ እናንተ ሸር ላደርገው ፈልጌ እና ዘወር ስለ እንዲሁም ዩቲዩብ ላይ ራሱ ብዙ ሰው አይቶት ነው ያየሁት። እኔ 1600 ምናምን ላይክ እንዳለው ነው ያየሁት። አላየሁትም ምክንያቱም ያው ቡቡ ከሴት ጋር ይመጣም ብዬ አላሰብኩም። ገባችኋ? ግን አሁንም ይሄን ወር መስራት ይፈልጋሉ ይመስለኛል። እና እንደዛ ነው። እናንተ በተረጋጋ መንፈስ ጸባይ በተሞላበት ትትና በተሞላበት መንፈስ እነሱ ሀይሚና ቡራ የእውነት ቢጣሉ ቢለያዩ እዛ ጋ ያሉት ጓደኞቻቸውን እንዳለ ኡኡ ብለው እሪ ብለው አንድ ነው የሚያደርጓቸው እንጂ እንዲለያዩ አይፈልጉም። የእውነት ስነግራችሁ እንግዲህ ወይም ይች ልጅ ታዋቂ ለመሆን ስለፈለገች ይሆናል ብዬ አስባለሁ። አይታችኋል። ትናንትና ሩታ ሂዲያ እዛ እነሱን እያሳወቀቻችሁ ነው። አሁን እነዚያ ልጆች ቪዲዮ ቻናል ቢከፍቱ አሁን የሩታ ሁለቱ ወንድሞቿ ታዋቂ ሆኑ አሁን ማለት ነው። እና እንደዚህ ታዋቂ ለመሆን የሚፈልጉት ሴቶች ያው ቡቡን ያስቸግሩታል። አብረን እንስራ እያሉ ገባችኋል። ብዙ ሰው ሜሴጅ ይጽፍለታል እኮ አብረን እንስራ፣ ታዋቂ መሆን እንፈልጋለን የሚሉት ብዙ ሴቶች ይኖራሉ። ሀይሚንም ወንድ እንደዚያው የሚላት ይኖራል። ገባችሁ አይደለም? እና እነሱ ታዋቂ እንዲሆኑ ስለፈለጉ ይመስለኛል እንጂ ሌላ ነገር አይመስለኝም። እና ትርፍ ነገር ባንነጋገር አሪፍ ነው ባይነኝ። እንግዲህ ፈጣሪ በፈቀደው ነው የሚሆነው እንጂ ሰው በፈቀደው አይደለም የሚሆነው። ሀይሚና ቡራን ፈጣሪ ፈቅዶ እናንተ ትጣመራላችሁ፣ ተወልዳላችሁ፣ ትከብዳላችሁ ካላቸው በየትም ቢሆን በየትም አይቀርም ማለት ነው። እሱ ከፈቀደው ማንም ሰው ቢያወራ ማንም ቢናገር የሚቀርቡ አይደለም። ሁሉም ነገር የሚሆነው ፈጣሪ ሲፈቅር ነው። እሱ ከፈቀደ የሚሆነው ሁሉም ነገር ይሆናል። እሱ ሲፈቅድና ሁላችንም በትዕግስት መጠበቅ አለብን ብዬ ነው የማስበው። ትርፍ ነገር ባንናገር ነገ እኛን አንገታችን የሚያስደፋን ቃላት ባንመላለስ ዝም ብለን የሆነ ነገር ባናወራ አሪፍ ነው ባይ ነኝ። ትናንት ተናግሯ ሲጀምር ትናንትና ቡቡዬ በጣም ሳቅ በሳቅ ሆኖ ነበረ። አይታችሁት ከሆነ ዛሬ ራሱ እያያችሁት ነው። ፈገግታው ነው ዛሬ ራሱ ማለት ነው። በጣም ነው ፈገግታው ምናምን እና ብቻ እኔ አላውቅም። እኔ እንግዲህ እመላችሁ ነገር ቢኖረኝ ቪዲዮውን አይታችሁ ለመተቸትም ለመናገርም ትደርሳላችሁ ወይኔ ዝም ብላችሁ ሰውን አትተቹ። ማታ ቪዲዮውን አይታችሁ እሱም ህይወት ቢጀምር እሷም ህይወት ትጀምራለች። አለቀ። ይሄ ነው። ካልተስማሙም እንኳ እሱም ህይወት ከጀመረ እሷም ህይወት ትጀምራለች። እሷም እንቁ ሴት ናት፣ እሱም እንቁ ወንድ ነው። ምንም የሚወጣላቸው አይደሉም ሁለቱ። አለቀ። ይሄ ነው። ተፈቀደው አብሮ ይሆናሉ፣ ካልፈቀዱ ደግሞ የራሳቸው ህይወት ይመሰርታሉ። ሰው ናቸው አይደል? እሷም ሴት ናት፣ እሱም ወንድ ነው። ህይወት ነው፣ ህይወት ነው። አለቀ። እና ቪዲዮውን አይታችሁ ለመፍረድ ሞክሩ እላለሁኝ። እንግዲህ ያለ ማለት ነው ብቅ ያልኩት። እወዳችኋለሁ ዶሽዬ። ብቻ ግን ቪዲዮ አይታችሁ ማታ
ለመስደብ አሁን ኮሜንት ላይ እያየሁኝ ነበረ። ስድብ ምን እንደሚለውጥ አላውቅም። ስድብ የሚለውጥ ይመስላችኋል መሰለኝ። እናንተን አሁንም አትሳደቡ ስትባሉ ራሱ የምትሰሙም አይደላችሁም። ዝም ብላችሁ ስድብ መስራችሁ ይመስለኛል ማለት ነው። እና ግን ስድብ አይቀይርም፣ አይለውጥም የሰው ልጅ። ይህን ልታውቁ ይገባልና ከስድብ ብትቆጠቡ አሪፍ ነበረ ማለት ነው። ነገር ግን እናንተ ከስድብ የምትቆጠቡ ሰዎችም አይደላችሁ። የሀይሚ ልደት ደርሷል፣ እናቴ ይታረቃሉ እላችኋለሁ። ይቺ ልጅ እንድትታወቅ ስለፈለገ ወይም ያክስቱ ልጅ ወይም ደግሞ ያጎቱ ልጅ ወይም ደግሞ ምናምን ትሆናለች ብዬ ነው የማስበው እንጂ ፍቅረኛው አትመስለኝም። ይኸው ለመናገር ፍቅረኛው ሀይሚ ናት እላለሁ። እንግዲህ ማታ ደግሞ ቪዲዮውን አይተን አብረን የምንፈርድ ይሆናል። እስከዛ ድረስ እንግዲህ ሰላማችሁ ብዝት ይበልልኝ።